አንተ የሚከተልህ ሰው ስላለ እዚህ ጋር ባይብልን አሁን እኔ ደስ ይለኛል ስታስተምር ምናምን ቁጭ ብዬ ብዙ ጊዜ እከተላለሁ። ረጅም ጊዜ ነው የምከተል። ክሪቲሳይዝ እያደረኩ ሳይሆን አንዳንዴ ክላሽ የሚያደርጉ ነገሮች አሉ። ሌላ ሰው ቢለው ኖሮ ኢትስ ኦኬ። አንተ ደግሞ እዚህ ጋር ባይብልን እያስተማርክ አንዱ ነገ ብድግ ብሎ ቢጠይቅ መልስ ልትመልስለት የሚገባ ፖዚሽን ላይ ልትሆን ይገባል። ገብቶሃል? ሶ በዛን ሰዓት ይመቸው ማግባት ይችላል። ከተዋደዱ መብታቸው ነው ምናምን ስትል እዛ ጋር እሱ ደግሞ ከሚስቱ ተለያይቶ የመጣ ሰው ነው ወይ እንዳንተ የምታውቀው ነገር ካለ በውስጥ ታርጋበት ከሆነ ከሁለቱ ውጭ ማድረግ ስለማይችል ቢብሊክሊ ከሁለቱ ውጭ ወጥቶ ሌላን ሴት ማግባት ስለማይችል አንተ መብት ነው ጎበዝ ያልከው ነገር እሱን እንትን አይለውም ነው። እሱን ቢትዊን ጋር ኤንድ ሂም አልኩህ እኮ። አሁን ለምሳሌ አንተን ነው እየጠየቅኩ ያለሁት። እኔ እኮ ወደሱ አልሄድኩም። አንተ እንደዛ ማለትህ ግን ከባይብሊካሊ አንጻር ሲታይ ልክ አይደለም ነው የአንተን ነው የሰውየው። ስለዚህ እንደ ጓደኛ ምንም አይነት አስተያየት መስጠት አልችልም። ትችላለህ፣ በደንብ አድርገህ ዲፌንድ ማድረግ ትችላለህ። እሱን አንተ ምን ታደርግ ነበር? አሁን ለምሳሌ አንድ ጓደኛ አልኩህ እኮ ዲፌንድ አደርገዋለሁ። እንዲያርጓ እንዲያላረግም ኖ እሺ፣ ጠየቀ ልበል። አሁን ለምሳሌ የሆነ ሰው ዴት ማድረግ ጀመረ፣ የአንተ ጓደኛ ተለያይቶ ዴት ማድረግ እነግረዋለሁ። ልክ ላስረዳና ትመልስልኝ። የሆነ ሰው ጓደኛ ከሚስቱ ጋር ተለያዩ ለ2 ዓመት። ከዛ የሆነ ሰው ዴት ማድረግ ጀመርኩ አለ። then what you gonna say? ምንድን ነው የምትለው? it's not right ተለያይቻለሁ ካለ በኋላ it's not right እንዴት ቢብሊካሊ ልክ አይደለም። እኔ እኮ አይደለሁም የምከለክለው፣ ባይብሉ አይፈቅድለትም ነው። አንተን ነው የጠየቀው። አንተ ያልከኝ አንተን ነው የጠየቀው አልከኝ አይደል? እኔም አንተን ነው የምጠይቀህ። እኔማ እነግረዋለሁ ባይብል ልክ አይደለም ነው የሚልክህ ነው የምለው። እሺ በቃ አለቀ። ምን ታዲያ ምን ልበለው? አንቄ እንትን ልበለው አይደለም። አያቆምማ። ከዛ በኋላ ወደ ሪሴርና ከዛ በኋላ ያለው ቾይዝማ የሱ እኮ ነው ሰውየው። ግን ደግሞ መጥቼ ሶሻል ሚዲያ ላይ መብቱ ነው ጓደኛዬ ማግባት ይችላል አይልም መጽሐፍ ቅዱስ እንደሚከለክለው እያወቅሁ። ስለዚህ በቃ ዝም ብሎ ይቀመጥ ምንም አያድርግ ነው እያልከኝ። እኔ እኮ አላልኩም ባይብሉ ነው ያለው። እኔ አላልኩም። ከሁለት አንዱ መምረጥ አለብህ ነው ወይ? ከዛዋ መምረጥ አለብህ ወይ ደግሞ ከባይብሉ መሆን አለብህ። ስለዚህ እኔ ማግባት ይችላል ማለት የለብኝም። ዝም ብለው ተቀመጥ ማለት ያለብህ ነው። እኔ አሁን የምትለኝ ያለው እሱ ማግባትም ይችላል ማግባትም አይችልም የሚለውን ገና እኮ አላገባም። በነገራችን ላይ አላገባም። ገና ንግግር ላይ ናቸው። ያቺን ፓርት ማለት የለብም። ዲፌንድ የማድረግ መብት። ያቺን ቃል የሰነጠቅሻት አባቴ? አልሰነጠቅኳትም፣ ቀጥታ ነው የነገርኩህ። ስለዚህ ያቺን ቃል አትበል። አበይ እንደተደ የማግባት መብት አለ አትበለው፣ ባይብሉ ስለሚከለክል። ስለዚህ አትበለው ይልሃል ባይብሉ። እኔ አይደለሁም የምልህ። እኔማ ምን መብት አለኝ? እሺ መጽሐፍ ቅዱሱ ይልሃል። ይኸው ትሰማለህ አይደለ? ዞይ እዚሁ ባለበት ለዞይ ነው ጥያቄው፣ ለእኔ አይደለም። እኔ አላውቀውም። እንጂ ገብተው ብሎ እኔ አላልኩም ይላል እንዴ? አንተ አትበል ነው። አንተ እዛ ጋር ባይብል እየሰበክ ስለሆነ አትፍራው ብሮ። አሁን እኮ ሰምቼ ላስተላልፍ ያልከውን ስል ለምንድን ነው ነገረው? እኔ ችግር የለብኝም። እኔ እኮ አንተ ነው በማለት ነው ቀርተኝ እንጂ እሱ 10-20 ቢያገባ ተረጋጋውን። አሁን ስላልክ ያልከውን መሴጅ ላስተላልፍልህ እዛኩ እኔ ለአንተ ነው እኮ አልኩህ፣ ለእሱ አይደለም። እሱማ ወጥቶ ወንጌልን አይሰብክም። በትዳር የምኖር ሰው ወንጌልን ሲሰብክ ሰምቼው አላውቅም። አንተ ግን ወንጌል ቆይ አንዴ ልንገርህ፣ አክሊል አድርግልና ትቀጥላለህ። አንተ ወንጌልን አሁን ራሱ እየሰበክ ነበረ። በቃ አንዱ ያላመነ ሰው መጥቶ ለምሳሌ እንዲህ ብለሃል፣ ሰውየው እንደዚህ ወይ ሳትሞትበት ወይ ቺት ሳታደርግበት የማግባት መብት አለው ብለሃል፣ መጽሐፍ ቅዱስ ደግሞ እንዲህ ይልሃል ቢልህ ምን አይነት መልስ ትሰጠዋለህ? ለሚጠይቅ ሰው ጨረስክ? ያ ጨርሼ ነው። ምን መልስ ትሰጠዋለህ? ዳይሬክት ሊመልስልህ። ዝም በለኛ። እኔ ጨምር ዝም ልበል። ኦኬ እሺ ይግ አምጥ አንድ ልዋት ዋም ጠጣ። ልጁ ምንድን ነው ያለው? እንደ መጽሐፍ ቅዱስ አካሄድ ያለው ነገር 100% ትክክል ነው። ልጁ ያለው እንደ መጽሐፍ ቅዱስ እንዳለው ልክ ነው። ስለዚህ ልጁ ምን እያለ ነው? አንተ ዮኒ ማኛ በዚህ ጉዳይ ላይ የተናገርከው ነገር ትክክል አይደለም፣ መብቱ ነው ያግባ ያልከው ነገር መጽሐፍ ቅዱሳዊ ላይ መጽሐፍ ቅዱስ ከሄድን በመጽሐፍ ቅዱስ ትክክል አይደለም። ስለዚህ ጓደኛ ከሆነ መሴጁ እንደሚገባኝ ማለት ነው እንደምረዳ ጓደኛ ከሆነ በዚህ ነገር ተባባሪ አትሁን፣ እንዲያገባ ኢንከሬጅ አታድርገው ነው ያለኝ።
ስለዚህ አምና ገና ኢንኮሬጅ ይኸው ተቀብያል። ኢንኮሬጅ አላደርገው እና ባይብልም እንዳልሆ ባይብል ካል እንዳልሆነም ንገራቸው። ይኸው አንተ ባለበት አሁንም ያ ለዛ ጉዳይ በእውነት እኔ ትክክለኛ አሁን ካሳየኝ ከመጽሐፍ ቅዱስ አንጻር ለካ ዝሙት ከሌለ በመሃል መፋታት የለም። ስለዚህ ዝሙት ወይ ሞት ካልመጣ እንትን የለም እና የዝሙት ችግር ካልሆነ የሚፈቱ ሶሉሽኖች ካሉ ባይብሊካሊ እሱ እንዳለው ሳይሆን መጽሐፍ ቅዱስ እንዳለው በመጽሐፍ ቅዱስ በሚለው ይሄን ነገር አታበረታታ ያልከኝን 100% ተቀብያለሁ። ብራው 100%። ስለዚህ አክሴፕት እና በትዳር ላይ ብዙ እኔ ካውንስሊንግም ምናምን ላይም ፎከስ የማድረግ ሰው አይደለሁም እና ዛሬ ተምሬያለሁ ከአንተ። ስለዚህ አፕሪሺየት ፎር ዳት። ስለዚህ አላበረታታ አሁን ካላችሁኝ ጌታ ምስክሬ ያንን ላልኩበት በጣም ይቅርታል ማለት የለብኝም። በዛ መሃል ላይ መግባት የለብኝም። ያንን ነገር ላይ እንደ ባይብሊካል ከሄድን ይሄን ነገር እኔ ከዛ ነገር ውስጥ ይኸው ቃል ለምድር ለሰማይ ወጥቻለሁ። አምና ገና ኢንቮልቭ በምንም ነገር ላይ በርታ፣ ይሄን አድርግ፣ ልክ ነው የሚለው ነገር በመጽሐፍ ቅዱስ ወንድሜ ስላሳየኝ ይሄን ነገር በፍጹም አልቀበለው እና አልገባም በዚህ ጉዳይ ምንም ነገር ቢባል ታንኪዩ። እኔ ፎከስ አድርጌ ስላላየሁት ከመጽሐፍ ቅዱስ ነው ያሳየኝ። የትም ልንቀሳቀስ አልችልም። አይኬና የትም መሄድ አልችልም። መጽሐፍ ቅዱስ የምመራበት ነው። እኔ ብቻ ሳልሆን አንተም የምትመራበት ሌሎቻችን የምንመራበት መንገድ ስለሆነ መጽሐፍ ቅዱስ ላይ አለስ በመሃል ዝሙት ከሌለ መለያየትን መጽሐፍ ቅዱስ አይፈቅድም። ስለማይፈቅድ ምስጋና ቴንኪው። ሌላ የምጠይቀኝ ነገር ካለ ሌላ ብራዘር ጎ ሄድ ኪፕ ፑሽንግ። ይሄንን ነው የምልህ እና አይ ሪስፔክት ዩ። ታንኪው። አንዳንዴ እኛ ማናየውን እኛ ልክ የመሰለንን በሌሎች መነጽሮች ሲታዩ ስህተት ሆኖ ይታያል። ደግሞ የፖይንት አውት ያደረገው ትክክለኛ ነገር ነው። አይ ካን ዲፌንድ ማሳፍ ዲፌንድ ማድረግ አልችልም። መጽሐፍ ቅዱሳዊ ነው። እኔ አሁን አላበረታታም ከዚህ በኋላ በዚህ ጉዳይ ላይ በዚህ ጉዳይ ላይ መጽሐፍ ቅዱሳዊ ስላልሆነ የምከተለው መጽሐፍ ቅዱስ ስለማይለኝ ምን አድርጌ አልቀጥልም። አግዤ ወይም እንደዚህ በል አንቺ እንደዚህ በይ እያልኩ የምቀጥለው ነገር አንድም ነገር የለም። ኢቨን ኢፍ የራሳቸውን ነገር ቢጨርሱ ኢቨን ኢፍ እነሱ የፈለጉትን ቢያደርጉ ባይብሊካሊ ልጁ ምስጋና ያወጣው የመጽሐፍ ቅዱስ ቃል ትክክለኛ ያ ሆኒ ማገዶ ብጨርስም ይቅርታ ማለት እናመሰግናለን ያሉ ሰዎች ጌታ አፍህን ይዞልኝ ነው እንጂ ልዞርብኝ ነበር። ጋብቻ ትምህርት እኔ መማር አለብህ። አልተማርኩም፣ ግን እግዚአብሔር ይመስገን ቤቴ ሰላም። አሜዚ ጎይንግ እንዳልኳቸው ቶሎ የምመለስ ሰው ነኝ እኔ። ምን 5 ደቂቃ ምናምን የተጓተት ነው። ከዛ በኋላ ዊ ሶልቭ ዘ ፕሮብለም። ስለዚህ ያ ነገር መልካም። ስለዚህ እኔ በቤቴ ላይ አሁን ለምንድን ነው የኔ ፕራዮሪቲ አሉ ነው ባዮቺው የኔን የምነግራቸው የሚስቴና የልጆቼ ደስታ የኔ ደስታ ነው። አከተመ። ስለዚህ ዊ ዶንት ጋት አ ፕሮብለም። የእሷ ደግሞ ደስታ የሚስቴ የኔና የልጆቹ ደስታ ነው። እንደዛ ከሆነ ነገሮች ሶሉሽን አለው። እኔ ልደሰት ብዬ የማስብ ከሆነ ግን ትዳር አብሮ አይሄድም። ይሄን 100% አመኝበታለሁ። እኔ ሚስቴና ልጆቼን ማስደሰት፣ እሷ ደግሞ ባሏንና ልጆቿን ማስደሰት ከሆነ ምንም ችግር አይገጥመን። ችግሩ አምናር ሃፒ የምለው ነገር ካለ ሲንግል ላይፍ ነው። ኢትስ ናት አባውት ሚ ኤኒሞር። የልጆቼና የሚስቴ ደስታ የኔ ደስታ ነው። የነሱ ሻይን ማድረግ፣ የነሱ መሳቅ፣ የነሱ መደሰት፣ የነሱ ነገር እኔን ያስደስተኛል። ስለዚህ ያ ነገር ነው እኔ ጋር የኔ የትዳር ፕሪንሲፕል እንጂ በሌላ ነገር ያመጣሁት አይደለም። ባክግራውንዴም በትዳር በገለመሌ ላይ ያለ ነገር ምንም ነገር የለም። ለዛ ነው። ስለዚህ የምስግናን አላውቅም። የኔ የትዳር ፕሪንሲፕል ግን የኔ ደስታ ሳይሆን የሚስትና የልጆቼ ማስቀደሜ ለእኔ ትዳሬን አቆይቶታል ብዬ አስባለሁ። ያንተስ እንዴት ነው? በትዳር ላይ ያለ የቆየበትስ በሱ ምን ያህል ነው? እኔ አዲስ ነኝ ገና 3 ዓመት። ስንት ልጆች አሉ? አንድ ልጅ ነው ያየሁት። ወንድ ልጅ አለኝ። ይባረክልን። ጎረምሳው ህዝብ ነው የሚሆነው። በተለይ ወንድ ልጅ ህዝብ ነው፣ አንድ ልጅ አይደለም። እና ይባረክልህ። መዝገሽ ስላስገባኝ አመሰግናለሁ። እሺ አባቴ ቴንኪው ክበርልኝ። ኦኬ። ስለዚህ በዚህ ጉዳይ ላይ ለምጠይቁኝ ሰዎች ባይብሊካል በሆነ መንገዱ ወንድሜ ያስረድቶኛል። ስለዚህ ወንድሜ ትክክለኛ ፖይንትን ያመጣው ተቀብየዋለሁ ሙሉ በሙሉ። ስለዚህ በዛ ነገር ላይ እኔ ማንንም ኢንከሬጅ አላደርግም። ተምሬያለሁ። ሁሉን ነገር በመማር የምናደርገው ፋሲካን ይቅርታ ጠይቃል አሉ። በየት በኩል በምን ተገናኝተን ከፋሲካ ጋር? እኔ አክባሪዋ ነኝ።
አክባሪዋ ነኝ። የት ቦታ ነው ፋሲካን ይቅርታ ጠይቅ የምትሉት? አንዷ እብድ መታለች በአዲስ አካውንት። ጌታ ልቦና ይስጥሽ፣ ጌታ ልቦና ይስጥሽ። ሌላ ምን እላለሁ እኔ? ፋሲካን አንድም ቀን በክፉ አንስቻት አላውቅም። የተረጋጋች መልካም ሴት፣ ዝማሬ፣ መልካም ነገር የምታስተላልፍ ሰው ናት። ሶሻል ሚዲያ ላይ ምንም መጥፎ ነገር ፖስት ያደረገችው አንድ ፖስት አላውቅም። አንድ ፖስት ፋሲካ አንድ አስቀያሚ ፖስት አላየውም ፋሲካ የፖስተችው። ስለዚህ ምንም የምለው ስለ እሷ በክፉ አላነሳትም። ያንን ነው። ሌላስ እውቀትን ምንድን ነው? እውቀትን ከፍለን ነው የምናውቀው። አውቆ የጨረሰ የለም። አብሽር፣ ትክክል። እውቀት ቀስ እያለ የምንማረው ነው። አሁን ስለ ትዳር እኔ የማውቀው ፕሪንስፕል የለም። እንዲያውም የሚመስለኝ አንድ ባለቤት ወይ ከሁለት አንዱ ሲሞቱ ብቻ ነበር የሚመስለኝ። ይቅርታ እስከ ጥግ ድረስ ይመስለኝ ነበር። ግን ለካ በዝሙት የሚመጣ ትዳር መፍረስ አለ። መጽሐፍ ቅዱሳዊ ነው አይደል? ነው ላይ ጌታን አላውቅም አሏሽ እና ዛሬ ተመራያለሁ። አይ ዘፈን ያልነው ቅድም፣ አይ መሴጁ የዘፈን አይደለም አለ እኮ ግን ፎከስ አላደረግም። ልጁ የመጣበት ፖይንት ትክክለኛ ፖይንት ስለሆነ ምንም የሚጣል ፖይንት ልጁ ይዞ አልመጣም። ምንም የሚጣል ፖይንት ስለሌለው ምንም ከሱ ጋር ይሄ ነው ልለው አልችልም። ልጁ he was right። ምንም በዛ ፖይንት የምለው መጥፎ ነገር የለም። ሌላስ ሌላ ጥያቄ ካለ ስለዚህ በተለይ ለተቸገራችሁ ሴቶች በትዳር ላይ ያንቺን ደስታ ከፈለግሽ ጌታ ምስክሬ ህይወትሽ አይስተካከልም። ትዳር ላይ ያንቺን ደስታ የምትፈልጊ ከሆነ ትዳርሽ አይሰብራም። የልጆችሽ ደስታ መኩሻዬ፣ የባልሽ ደስታ በቃ ዩጃ ወንዱም እንደዚሁ የእሱ ደስታ ሳይሆን የሚስቱና የልጆቹ ደስታ ካስደሰተው ሰላማዊ ህይወት አላቸው። ግን አብዛኛው አሁን ዌስተርናይዝድ ነውም ብለው ሰዎች የራሳቸውን ደስታ ፍለጋ በጣም ይሄዳሉ። ሲሄዱ ምን ይሆናል? ነገራቸው እየተበላሸ ይሄዳል። አሁን ለምሳሌ በብዛት ስለ ትዳር አድቫይዝ የሚሰጡ ሰዎች ቲክታክ ላይ ካያቸው ምንም የትዳር ማንነት የላቸው፣ ምንም አይነት። ስለዚህ አሁንም የምነግራችሁ የልጆቻችሁ የሚስታችሁ ደስታ የእናንተ ደስታ መሆን አለበት። ያንን ካደረጋችሁ ትዳር ይሰምራል ብዬ አስባለሁ።